ወሰን፣ አቋም ያዝ። ባለምከውና ባሰብከው ነገር እምነትና ዕውቀት አቋም ይኑርህ። ከውጭ ወደ ውስጥ ሳይሆን ከውስጥ ወደ ውጪ መኖርን ልመድ። ከመተኛት በፊት እነኛ አሁን የማስቀምጥላችሁን ሐሳብ አድምጣችሁ ተኙ። ምናልባት ጠዋት ስትነቁ ሕይወታችሁን የሚቀይር የፈለጋችሁትና ያለማችሁትን ህልም የምትደርሱበት መልእክት ሊሆን ይችላል። በሕይወታችን ትክክለኛውን ለውጥ ማምጣት የምንችለው ወደ ውጪ በመመልከት ሳይሆን ወደ ውስጣችን ወደ ራሳችን ተመልክተን ራሳችንን አበረታተን ባለን አቅም ላይ ለለውጥ መነሳት ስንችል ነው ለውጥ የዛን ጊዜ የሚጀምረው። ሁላችሁም ይህን ጥያቄ እናንተን ልጠይቅ። የምትፈልጉትን ነገር ከራሳችሁ ጋር አውርታችሁ ታውቃላችሁ ወይ? ምን እንደምትፈልጉ፣ ያላችሁን አቅም ምን ያህል እንደሆነ፣ ምን ማድረግ እንደሚያስደስታችሁ፣ ምን ብትሰሩ ውጤታማ እንደምትሆኑ፣ አሁን ምን ማድረግ እንዳለባችሁ ራሳችሁን ይህን ጥያቄ ጠይቁ። እና ሌሎችንም ነገሮች ራሳችሁን ጠይቃችሁ ታውቃላችሁ ወይ? ይህንን የምላችሁ ለምን መሰላችሁ? ሕይወታችንን ለመቀየር መጀመሪያ ያለንበትን ሁኔታ ማወቅና ባለን ነገር ለለውጥ መነሳት እንድንጀምር ስለፈለኩኝ ነው። ሰዎች ለለውጥ ሲያስቡ ከውስጣቸው ከማንነታቸው ሳይሆን ውጭ ላይ ካለው ነገር ለለውጥ ራሳቸውን ማየት ይጀምራሉ። ትክክለኛ ለውጥ ያለው ትክክለኛ የሰው ልጅ ማድረግ ያለበት መኖርን መጀመር ያለበት ለውጥን መጀመር ያለበት ብዬ የማስበው ከውስጥ ወደ ውጪ ነው። ውስጣችሁን ተመልከቱ። ውስጣችሁ ምንድነው የሚያወራው? ምንድነው ውስጣችሁ ላይ እንደ ሸክም የተቀመጠው? ልውጣ ካልወጣው ብሎ የሚያስቸግራችሁ ውስጣችሁ ላይ ያለው እምቅ ችሎታ ምንድነው? እሱን ችሎታ ማውጣትና ውስጣችሁን ማድመጥ ስትችሉ በእርግጠኝነት ተጽዕኖ መፍጠር ትችላላችሁ። ለዚህ ነው አስቀድሞ የሰው ልጅ መረዳት ያለበት ውስጡን ነው። ውስጥ ላይ ካልወጣው እያለ የሚታገልህ ማንነት ምንድን ነው? ውስጥ ላይ ምን አይነት አቅም አለ? ውስጥ ላይ የተሸከምከው ሸክም ምንድን ነው? ምን እንደምትፈልግ፣ ምን አይነት አቅም እንዳለ፣ ምን ብታደርግ እንደሚያስደስት፣ ምን ብትሰራ ውጤታማ እንደምትሆን፣ አሁን በዚህ ሰዓት ምን ብታደርግ ምን ማድረግ እንዳለብህ ውስጥ ምን ይነግርሃል? እነኚህ ነገሮችን ራስን በተጠንቀቅ ጠይቅ። አንድ ምስጢር ልንገርህ። ውስጥ ላይ ሰላም ከሆንክ ውጭ ላይ ሰላም ትሆናለህ። ውስጥ ላይ ተረበሽክ ከሆንክ ግን ውጭው ሰላም አይሆንም። ከውስጥ ወደ ውጭ ነው መጀመር ያለብህ። ውስጥ የተለወጠ ከሆነ አንተ ከራስ ጋር የተግባባ ከሆነ ከራስ ጋር ሰላም ከሆንክ ከውጭው ዓለም ጋር ሰላም የማትሆንበት ምንም ምክንያት የለም። ለዚህ ነው ብዙ ጊዜ ሰዎች ከራሳቸው ጋር ያልተግባቡ አካባቢያቸውን የሚመስሉት። የመጣው ለውጥ የሚወስዳቸው የመጣው ሲዝናል የሆነ ነገር የሚወስዳቸው ህልማቸውን፣ ሐሳባቸውን፣ ራዕያቸውን የሚሰርቀው ባለሙትና ህልም አድርገው በያዙት ነገር አይደለም። መሞት የሚገባቸውን ሳይሆን መኖር ያልቻሉት ለምን እንደሆነ ታውቃላችሁ? ከውጪ ወደ ውስጥ ስለሚኖሩ ነው። ውጪው የተረበሸ ከሆነ ውስጡም የተረበሸ ይሆናል። ውጪው በጣም ከህልም ውጪ የሚኖሩ ከሆኑ ዓላማ የሌላቸው ሰዎች ውስጥ ሲገባ ልክ እሱም በዛ መንገድ ዓላማውን ህልሙን ይረሳል። ጀስት መኖር ይጀምራል። ከውስጥ ወደ ውጪ መኖር ስትጀምሩ ግን አስመሳይነት ከውስጣችሁ ይጠፋል። የምትኖሩለትና የምትሞቱለትን ዓላማ ትለያላችሁ። ያን ጊዜ የተፈጠራችሁበትን ዋነኛ ነገር ታውቃላችሁ።
መኖር ብቻ ሳይሆን ለዛ ነገር መሞት እንዳለባችሁም ጭምር አቋም ትይዛላችሁ። እና እውነተኛ ህይወት እንዲኖራችሁ ከፈለጋችሁ እዚህ ዓለም ላይ መምጣታችሁ ብቻ ሳይሆን ተጽዕኖ መፍጠር መቻል ከፈለጋችሁ ተጽዕኖ ፈጥራችሁ ማለፍ ውስጣችሁ ላይ እንደ አይነት ሸክም ካለ ከውስጥ ወደ ውጪ መኖርን መልመድ መቻል አለባችሁ። ውስጣችሁ ምን ይላል? ማድረግ እንደምትችል ውስጥ የሚነግር ከሆነ አድርገው። መለወጥ እንዳለብህ ውስጥ የሚያወራ ከሆነ አድርገው። አሁኑኑ ተግባር መጀመር መቻል አለብህ። ውስጥ ይሄን ማድረግ እንዳለብህ የሚያሳስብህ አንተን መለወጥ የሚችል ትልቅ አቅም እንዳለው ውስጥ እየነገረ ከሆነ እመነኝ፣ ውስጥን አድምጠው። ደስ የሚያሰኝህ ማድረግ ያለብህን ውስጥ ያውቃልና። ከውጭ የምትገፋ ከሆነ ሰዎች ምን ይሉኛል፣ ካልተሳካልኝ፣ እንዲህ ባደርግ፣ እንዲህ ብዙ ሰበቦችን ማምጣት ትችላለህ። ወዳጄ አንድ የምነግርህ ምስጢር አለ። በሰበብ በተአምር ህይወትን መቀየር አትችልም። በየሰከንዱ ህይወታችን ላለማሸነፍ ለመሸነፍ የሚያስችላት በቂ ሰበብ አላት። ከሰበብ ህይወት መውጣት ስትችል፣ ራስህን ውስጥን ማድመጥ ስትችል ታምር መፍጠር ትችላለህ። ከራስ ጋር የተግባባ ህይወት መኖር ትችላለህ። እንደ ማርክ ሶሉሽን ለኢትዮጵያውያን በሀያዎቹ ውስጥ ወደ 30 እየሄዳችሁ ላላችሁት ወጣት በተለይ ውስጣችሁን አድምጡ። በለውጥ ላይ ገግማችሁ ራሳችሁን መለወጥ መቻል አለባችሁ። ራስን በመለወጥ ሱስ ውስጥ መጠመድ ራስን መጣል መቻል አለብህ። ራስን ለመለወጥ ከመኖር ባለፈ መሞት መቻል አለብህ። ያለበለዚያ ለውጥ አታይም በህይወት። ወሰን፣ አቋም ያዝ። ባለምከውና ባሰብከው ነገር እምነትና ዕውቀት አቋም ይኑርህ። ከውጭ ወደ ውስጥ ሳይሆን ከውስጥ ወደ ውጪ መኖርን ልመድ። ምላሻችሁን በኮመንት አስቀምጡ። የሰው ልጅ መኖር ያለበት ከውጭ ወደ ውስጥ ሳይሆን ከውስጥ ወደ ውጪ ነው። አመሰግናለሁ። ለዚህ ለማርክ ሶሉሽን አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ የሆኑ ማርክ ሶሉሽን አነቃቂ፣ አስተማሪ፣ ሞቲቬሽናል ኮንተንቶችን ወደ እናንተ እናደርሳለን። ቤቱን ስለጎበኙ ቪዲዮንም ስላያችሁ ከልብ እናመሰግናለን። እግዚአብሔር አምላክ ኢትዮጵያን ይባርክ።